ዛሬ በጣም ደስ ብሎኛል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ብዝዝት ይበልልኝ። ደግዬ ናችሁ? ለምንድን ነው ላይክ የማታደርጉት? የምር ፍቅር ቀንሳችሁብኛል። ምን አስባችሁ ነው? ምን ሆናችሁ ነው? ምን ሆናችሁ ነው? ደግሞ እኮ ተወዴልነት ወደ ሞዴልነት እየሄድኩ ነው። አታውቁም እንዴ? ዛሬ የተላከልኝ ብታዩ። መጀመሪያ ግን ላይክ አድርጎ ግን ቆላ የተወሰደብኝ። እስከ ዛሬ እናቴ ትልክልኛል እቃ፣ ግን እኔ ጋር አይደርስም። መንገድ ነው የሚቀረው፣ ይበላብኛል። ዛሬ ግን ደረሰኝ። እናቴ ላከችልኝ እቃ የገብስ ቆሎ ነው፣ ግን አንዱን ተወስዶብኛል። ፍትህ ያስፈልገኛል። ይሄ ግማሽ ኪሎ ነው፣ ግማሽ ኪሎ ተወስዶብኛል። ኪሎ ነበር እናቴ ላከችልኝ። ኦኬ ችግር የለውም ኖ ፕሮብሌም ትላላችሁ። ከዛ በጣም የምወደው እኔ ገብስ ቆሎ እንኳን ያን ያክል አይደለሁም፣ ግን ኢትዮጵያ ሆኜ በጣም የምወደው የሽምብራ ቆሎ ነው የምወደው። ሽምብራ ዲፍኖ ነው የላከችልኝ። ከዚህ በፊት እናቴ ሽምብራ ቆሎ ልካልኝ፣ ግን እንትን አለ ማነው እርጥቡ ማነው በትኩሱ ኪስ ውስጥ ስለተደረገ በሰበሰ እና ሳይደርስ የቀረ ማለት ነው። ከዚህ በፊትም ሌላ ልካልኝ ነበረ፣ መንገድ ላይ ተበላ። ዛሬው ግን ደርሶኛል። በጣም ነው ደስ ያለኝ ሀቂቃ ቤተሰቦች እና ይሄ ላከችልኝ። ገብስ ቆሎ ላከችልኝ። ስንዴ ቆሎ ነበረ ግን አልደረሰኝም፣ ነበረ ግን አልመጣም። በርበሬ 1 ኪሎ ላከችልኝ ትላላችሁ። በርበሬ እኔ እንኳን በርበሬ እንኳን ያን ያክል አይደለም፣ ግን አንዴ አልፎ አልፎ ዶሮ ወጥ ምናምን ቢያስፈልገኝ በጣም የምወደው ወይኔ በላቸው ተፈቷል። ይሄ እንዴ በሶ ነው በጣም የምወደው። አሁን የትኛውን ልብላ እያልኩ ነው። በሶ ወይስ ቆሎ ወይስ ሽሮ? ሽሮ እዚህ ጋር ተልኮልኛል። ሌላ የለም። ይሄ ተልኮኛል። እዚህ ጋር ድርቆሽ ረስቸዋለሁ። ድርቆሽ ተልኮልኛል። በሩዝ እንትን ማለት ነው። በሩዝ ኪስ ነው የተላከልኝ። ድርቆሽ ተልኮልኛል። ከዛ ቅቤ እንኳን ያልወድም። ቅቤ ግን የጓደኛዬ ነኝ አይደለም። ሀቂቃ የጓደኛዬስ ግን እንፍታው ግን ተቆጣ ይሆን የኔ አይደል። ድርቆሽ ተልኮልኛል። ጥቁር ጤፍ ድርቆሽ ማለት ነው። የኔ እናት እውነት በጣም ነው ደስ ያለኝ። ብደውልላት አልደረሰኝም፣ ምንም አልደረሰኝም ብዬ ፕራንክ ላደርጋት ነበር፣ ግን አታነሳም። ደወልኩላት በስልክ ግን አታነሳም። ፕራንክ ላደርጋት ነበር፣ ምንም የደረሰኝ ነገር የለም ብዬ ምንም ነገር አላክሽልኝም እኮ ልላት ነበረ ማለት ነው። ግን ስልክ አታነሳም። ከዚህ በፊትም ተልኮልኝ፣ ግን መንገድ ላይ ነው የሚቀረው። አንዱ መካ አንዱ ሪያድ ቀረ ማለት ነው። ልካልኝ ነበር ከዚህ በፊትም እና መካ የሚያመጣልኝ አቶ ነው፣ ግን በመሰረቱ የሚያመጣልኝ አቶ። ከዛ ካላስ አልፈልገውም አልኳቸው ቀራ። ዛሬ ግን አጎቴ ነበረ እዚህ ደማም ድረስ የሚመጣ ማለት ነው። ከዛ እሱ ይዞልኝ መጣ ማለት ነው። ከዛ አሁን የትኛውን ልብላ እያልኳቸው ነው አላቸው። ደስ ብሎኛል። እኔ በስንት ዓመቴ ቆሎ በላው። በስንት ዓመቴ ኢትዮጵያ ሄጄ እንኳን ቆሎ ትዝ አላለኝም። ግን እኮ ቆሎ በጣም ነበር የምወደው። ኢትዮጵያ የገባው ሰዓት የኮሮና ሰዓት ትዝም አላለኝም። ቆሎ አልበላሁም። ሽሮ ነው የበላሁት። ሽሮ በሶ ግን ትዝም አላለኝም። በሶ ተበላሁኝ 13 ዓመት ሙሉ በሶ በልቼ አላውቅም። ቆሎ እንኳን በልቻለሁ። 13 ዓመት ሙሉ በሶ በልቼ አላውቅም። ሁሉንም በልቼ አላውቅም። በቃ ሁሉንም በልቼ አላውቅም። ግን ቁም ነገር በሶ በልቼ አላውቅም 10 ምናምን ዓመቴ። እና በጣም የፈለኩት ደግሞ እንትን ነበረ
የገብስ የኑግ ልጥ ኑግ ተወቅጦ አለ አይደለ? ተወቅጦ ምናምን እሱን እፈልግ ነበረ። እሱን በጣም ነው የምወደው በጣም እና ይህን ይመስላላችኋለሁ ውዶቼ። ግን ደስ ብሎኛል፣ ደስ ብሎኛል። የምር ብርቅ ነው እኮ የሚሆንባቸው፣ ብርቅ ነው። ግን እኔ እኮ ምንም ነገር አይናፍቀኝም ሀቂቃ ምንም ነገር ያን ያክል የኢትዮጵያ ነገር እንደዚህ ሙትት አንዳንድ እህቶች አሁን ወይኔ እንጀራ ወይኔ የሆነ ነገር ይላሉ። ግን እኔ ሆነን ለመናገር አይዲ ሰው ነኝ። ምንም ነገር የሆነ ነገር ላይ ጉጉት ምል አይነት ሰው አይደለሁም። ቁም ነገር ግን እናቴ ስላላከችልኝ ዛሬ ደስ ብሎኛል። የእናቴ ስለሆነ ማለት ነው የእናቴ ስለሆነ እና እንጂ እንደዚህ ሙትት የምልበት ነገር የለም። ይሄ ነገር አማረ ብዬ ሙትት የምልበት ነገር የለም። እንደው እህቴም ማለት ነው ይሄ ነው ቡላ ይቺ ቲክቶክ ላይ ቡላ ላኪልኝ። ቀምሼ አላውቅም በህይወቴ ቀምሼ የማላውቀው ነገር ቡላ ነው። ከዛ ላኪልኝ አልኳት። አንቺ እርጉዝ ነሽ እንዴ? እርጉዝ ይመስል ይሄ አማረኝ ይሄ አማረኝ። ወይኔ ስታረግዥ የባልሽ ዕዳ ነሽ ምናምን አላለችኝም። አሁን የባል ዕዳ ሆናለሁ እንደ የባል ዕዳ ሆናለሁ። እኔ አሁን ስታዩ እንደ የባል ዕዳ ሆናለሁ፣ የባል ዕዳ ሆኛለሁ። አሁን ለማንኛውም ምን ትላላችሁ? አሁን ለማንኛውም እንደዚህ እያልኩኝ አሁን ይሄንን አሁን እኔና አንቺ እንካፈላለን። አሁን ይሄንን ካልተካፈልን እኔ በልቼ ነው የምጨርሰው። አንዳንድ ስል እያወራው ምናምን አሁን እኔና ፎዚ እንደዚህ ካልተካፈልን እኔ ለብቻዬ በልቼ አላየውም ነው የምላት፣ አላየውም አልሰማውም ነው የምላት። አሁን ይሄ ሁለት ይከፈላል። የኔ ሲያልቅብኝ ባይሆን እሰርቃታለሁ፣ ባይሆን እኔ ሲያልቅብኝ እሰርቃታለሁ። እና አሁን ይሄ ሁለት ይከፈላል ይሻላል። ከዛም በኋላ ደግሞ እኔ ራሱ በልቼው ካለቀ ወይኔ አንቺ ልጅ ወይኔ ነው የምትለው። ምን ጊዜ በላሹ፣ ምን ጊዜ እንትናሹ ነው የምትለው። አሁን እኔ እንደዚህ እያወራሁኝ አሁን ይኸው እበላለሁ። ላይቭ ላይ ሆኜ ደግሞ አይታወቀኝም፣ እበላለሁ። በቃ እንደዚህ ጥራጥሬ ነገር ስሬ ካለ እበላለሁ። በቃ እበላለሁ። ከዛም በኋላ ያልቃል። የተበላ ነገር ደግሞ ያልቃል። ከዛ እሷ ደግሞ እዚህ ጋር ታኖቆንቆ ይያለ እና ስለዚህ አሁን ሁለት መከፈል አለባት። እቺ ቆሎ ማለት ነው። 1 ኪሎ ነበር የተላከልኝ ግን አልደረሰም። ቀንሰው ነው መሰለኝ ማለት ቀንሰው ስራቸው ስለበዛበት ማለት ነው። ከብዷቸው ነው መሰለኝ። ወይኔ እንደዚሁ ይመጣ ይሆን እንደ እናቴ ምናምን ዕቃ ይኖረዋል ምናምን እያለኝ ነበር እየተጨናነቀች የሰጠችው ማለት ነው። እና ከዛ እንትን አለኝ እልሻለሁ እላችኋለሁ። ከዛ እቺን ሽምብራ ደግሞ እንቆላታለን። ከዛ እንበላታለን። ስለመብላት ነው ዛሬ የማወራው። ስለመብላት ነው የማወራው። ስለ ሆድ ነው የማወራው ዛሬ። ግን እኮ እኔ ዳይት ላይ ነኝ። ውፍረት ለመቀነስ ማለት ግን እንዴ ነው አልቀነስኩም፣ ቀንሻለሁ። እያችሁ እንደዚህ ዱባ ነበርኩ ግን ቀንሻለሁ፣ ከስቻለሁ። የምሬን ነው ማለት በጣም ነው ደስ ያለኝ በመክሳቴ። እና ዛሬ ግን ደስ ብሎ ብዙ ቀባጠርኩባችሁ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ ባይ። እወዳችኋለሁ። ቻው ትላላችሁ። ቻው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ